فاسألوا أهل الذكر إن كنتم لا تعلمون فاسألوا أهل الذكر إن كنتم لا تعلمون ውድና የተከበራችሁ የዳዕዋ ቲቪ ተከታታዮች ይህ ሳምንታዊ የአልፈታዋ የቀጥታ ስርጭት ፕሮግራማችን ነው። በተለያዩ ምክንያቶች አንድ ሁለት ሳምንት ተቋርጦ የነበረው ፕሮግራማችን በአዲስ መልኩ በአዲስ ስቴጅ በዚህ መልኩ ደግሞ ተመልሰን የመጣን ይሆናል ማለት ነው። እንዲሁም እንግዲህ እንደተለመደው ስቱዲዮ ድረስ መተው ጥያቄዎቻችሁን ምላሽ የሚሰጡት ደግሞ ታላቁ ዓሊም ሼክ አብዱላህ ኢብራሂም ናቸው። እንግዲህ ጥያቄዎቻችሁን ሁሌ እንደምንለው ከቲቪ አጠገብ ራቅ በማለት የቲቪያችሁን ድምጽ በመቀነስ እንዲሁም ደግሞ ጥያቄዎቻችሁን አጠርና ቀልጠፍ በማድረግ ወደኛ እንድታደርሱ በትህትና እንጠይቃለን። የዛሬው ጥያቄያችንም እንግዲህ እንደተለመደው ሁሉ ከስልኮች በፊት ካደሩ ጥያቄዎች የምንነሳ ይሆናል ማለት ነው። ሼክ እንግዲህ ከመጡ ጥያቄዎች መካከል የመጀመሪያ ጥያቄ የምናደርገው ሰዎች በተፈጥሮ ጺም የላቸውም። ያንን ጺም እንግዲህ በተለያየ መልኩ የሌላንም እንደገና ደግሞ አንዳንዴ ደግሞ የራሳቸውንም ከብዙ ቦታ ወደ ሌላ ቦታን በማድረግ የማስተከል ሁኔታ አለና ይሄ እንደ ሸርዑ እንዴት ይታያል? ቅባቶችም አሉ አሁን የሚያበቅሉ የሚባሉ የሞቱ የደም ሴሎችን ወይም እንትኖችንም የሚቀሰቅሱ የሆኑ ነገሮችም አሉ ይባላል። አላኩል ሐል ይሄ በዚህ ዙሪያ ላይ ምን ይመስላል የሚለውን የብዙ ሰዎች ጥያቄ ነው። አህለን ወሰህለን ወመርሐባ ቢኩም مرحبا وسهلا ومرحبا بكم. بسم الله الرحمن الرحيم. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين. وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله أصحابه والتابعين لهم بإحسان يوم الدين وبعد. ጺም ጸጉር ማስተከል የሚባለው ነገር ያው እንግዲህ በሁለት መንገድ ነው ጥያቄው ላይ ያቀረበው። አንዳንድ ጊዜ ከራሱ ሌላ ቦታ ካለው ጸጉሩ አንጥቶ ጺሙ ላይ ማድረግ ሊሆን ይችላል፣ ራሱ ጸጉር ሊሆን ይችላል። አንዳንድ ጊዜ ደግሞ እንደተባለው ከሌላ ሰው አምጥቶ ሊሆን ይችላል። እንዳጠቃላይ ይሄ ገረር የሌለበት ነገር ኢስላህ ማስተካከል ወይም ደግሞ ማሳመር እንደ ነቅስ የሆኑ ጎደሎችን ማስተካከል ችግር የለውም ማለት ተግይሩ ኸልቅላህ እንደሚታወቀው የተከለከለ ነው። የነበረውን ተፈጥሯዊ አላህ የሰጠን ባህሪ ትክክል አይደለም ወይም ደግሞ አያምርም ብለን ለሱ ለመቀየር መሞከር ተገቢነት የለውም። ለይغيرون خلق الله ብሏል። ሰይጣን በሰጠነው ባህሪ ነው እኛ ሰጠን ለምሳሌ ጺማችንም ሆነ አፍንጫችን፣ አይናችን፣ ቅንድባችን የመሳሰሉ አካላችን በተለያዩ መንገድ ራስን አድርገን ሊሆን ይችላል የተለያዩ ነገሮችን አሰርተን ይሄ የተሰጠን ተሰጣዊ ባህሪያችን ልክ አልነበረም ብለን መቀየሩ ይሄ ክልክል ነው፣ ሐራም ነው። ነገር ግን ኢስላህ ደግሞ የሚባል ነገር አለ ማለት አንዳንድ በተለያዩ ምክንያቶች ወይም በተለያዩ ህመሞች ሊሆን ይችላል የተዛቡ ነገሮች ካሉ ጥርሳችን ተጋባ ብሎ ሊሆን ይችላል፣ ጺማችን በተለያየ ነገር እንትን ብሎ ሊሆን ይችላል። ከሌላ ቦታ ከራሳችን ጸጉር አምጥተን ብናስተካክል ችግር የለውም። ራሳችን ጸጉር አንተን እንዲሁም ደግሞ ራሳችን ጸጉር ላይ ከኋላ የነበረውን ከፊት የምናደርግበት ሁኔታ ችግር አይኖርም። በሌላ ከሌላ ሰው አንተን ግን የራሳችን ጸጉር አስመስለን ገረር ሰዎችን ለማታለል እንዲሁም ደግሞ ጺም ያለው ሰው ወጣት የታሰሩ ብቻ ውበት ያለው ሰው ለማስመሰል የምናደርገው ነገር ከሆነ በተለይ ከሌላ ጸጉር እሱ ደግሞ የተከለከለ ይሆናል። በራሳችን የምናደርገው ነገር ግን ኢንሻአላህ ችግር የለውም። مرحبا جزاكم الله خيرا خير شيخ. الو السلام عليكم. مرحبا. الو السلام عليكم. وعليكم السلام. الو مرحبا السلام عليكم. وعليكم السلام ورحمة الله. እንዴት ናችሁ? ደህና ናችሁ? አልহামዱሊላህ ረብል ዓለሚን። ሰላም ነው አልহামዱሊላህ። ሁሉ አማን ነው? ሁሉ ሰላም አልহামዱሊላህ። መርሐባ ወንድማችን መርሐባ። ጥያቄ ማቅረብ ትችላለህ? ጥያቄ ነበረኝ ሼክ። መርሐባ። ጥያቄው ምን ነበር? በሽርክ ላይ አንድ ማለት ሽርክ የሚሰሩ ሰዎች ጋር ማለት እስልምና የሚንቀሳቀሱ አንጃዎች ጋር እንደ አህባሽ እንደ ሱፊዎች ያሉት ጋር እንዴት ነው ህክሙ ፍርዱ ማለት ግልጽ ብታረጋው ከነሱ ጋር ምን ማድረግ ሀገራችን ላይ አሁን በእስልምና ስም ፈትዋ የሚሰጡ አሉ። ኢስቲራሳ ቢልቁቡር ቢልአምዋት ፈትዋ የሚሰጡ አሉ ይቻላል እያሉ ማለት ነው። እነሱን ብትጣራ ስለምን ወደ አላህ ይቀርባል እያሉ የተለያዩ ኢባዳ ዘርፎችን የሚሰጡ አሉ። ይህንን ቅስቀሳ የሚያደርጉ አሉና ይህንን ተግባር ከሚፈጽሙና ዳዕዋ ከሚያደርጉ ሰዎች ጋር አንድ ላይ ማለት እንዴት ይታያል?
مرحبا ወንድማችን ጥያቄህ ደርሷል ምላሽ ታገኛለህ ጥያቄህ ደርሷል ምላሽ ታገኛለህ ጠብቅ ኢንሻአላህ ሌላ ጥያቄ አለ በቃ ይሄው ኢንሻአላህ እሺ ወንድማችን ጠብቅ مرحبا شيخ ግድህ ወንድማችን የጠየቀው ጥያቄ በአገራችን የሽርክ ሁኔታ እንደተንሰራፋ በየቦታው እንዳለ ይታወቃል ከዛ መካከል እንደ ሱፊያ ወይንም ደግሞ አህባሾችን ብሎ ሰማንስቷል ወንድማችን ተወሱልን ይመስል ተበሩክን ይመስል ወይንም እዚህ ጋር ተያያዥነት ያላቸው ነገሮች በአሟቶች መጥራት እንደሁም ደግሞ እነሱን ያደርጋሉ ብለው የዚህ አይነት አሳሰብ ያላቸው ሰዎች በዚህ አሳሰብ ላይ ጥሪ የሚያደርጉ ሰዎችን የሚጋብዙና ፈትዋ የሚሰጡ ሁክም የሚሰጡ ሰዎች ጋር አንድ ነን ማለት እንዴት ይታያል የሚል ነው ወንድማችን ጥያቄ አሁን ነገራችን ላይ ተወሱል የሚለውና ኢስቲጋታ የሚለው በጣም ልዩነት አላቸው ኢስቲጋታ የሚባለው ራሱ ፍጡሩን ወይም ደግሞ ካላህ ውጭ ያሉ አካላቶችን ወልዮች የሚሏቸውን አካላቶች እንዲረዷቸው እንዲያግዟቸው መጠየቅ ሲሆን ይሄ ሽርክ ነው አላህ ከአላህ ውጭ የሆነ ነገር ያደርግልኛል በሽታ ህመምተኛ ህመም ካለ ያሸረኛል ይፈውሰኛል ያከብረኛል ብቻ ሰዎች እንደሚያስቡት ወይም ደግሞ ጥሪ እንደሚያቀርቡት በዚህ መልኩ መጠየቁ ሽርክ ይሆናል ተወሱል ማለት ግን አላህን እየጠየቅን የሚለምነው አላህን ነው ነገር ግን እነዚህን ወልይ የተባሉ አካላቶችን ወልይ የሚላቸውን እሱ ዋሲጣ ያደርጋቸዋል ይجعሉ بينه وبين الله وبينه واسطة بالله بس مكاكل እነዚህ አካላቶችን ዋሲጣ አድርጎ በእነሱ ይለምናል አላህ ተለማኝ አላህ አማላጅ ይሆናሉ ማለት ነው ይሄ መሐረም ነው ሽርክ ሳይሆን ሐራም ነው ማለትም አላህ ተወሱል የምናደርግባቸው ነገሮች ዱዓ ስናደርግ አላህን ስለምን ራሱ በምን ተወሱል እንዳለብን ማድረግ እንዳለብን የተቀመጠና የታወቀ ነገር ነው بالأعمال الصالحة ሊሆን ይችላል በመልካም ስራች ሊሆን ይችላል بأسماء الله الحسنى بالله ስያሜዎች ስሞች ሊሆን ይችላል በራሳችን ስራ እንደውም ደግሞ صالح ሰው የምንለው አካል ካለ ፊትለፊታችን ያለ እሱ ዱዓ እንዳደረግልን መጠየቅ ሊሆን ይችላል غائب የሆነውን ወይም ደግሞ የሞተውን አካል ግን ዋሲጣ ማድረግ እንደዚህ የተከለከለና መሐረም ነው እሱን ካለመነው ማለት ነው ካለመነው ሽርክ ነው የወንድማችን ጥያቄ ሽርክ መሆኑ ሸክ የለውም ያጠራጥር ነገር አይደለም እስቲባሳ የሚያደርጉ ከሆነ እነሱ ነገር አድርጉናል የሚያደርጉ ሰዎችን እንደዚህ ተግባር ያላቸው ሰዎች ምንም የሚያጠራጥር ሰዎች ስራ አይደለም የሽርክ ነው ነገር ግን ሰዎች ይሄን የሚያደርጉ ሰዎች ምናልባት በሹባዎች ባለማወቅ መሳሰሉ ነገሮች ከሆኑ በእነሱ ላይ በተናጠል በልዩ ሁኔታ በተናጠል ካፊር ናቸው ሙሽሪክ ናቸው ብሎ ለመፍረድ የተለያዩ ضوابطዎችና ሽሩጦች ስላሉ እነዛ ማለታቸው ማረጋገጥ ያስፈልጋል ማለት የተቀመጡ ለማዎች ያስቀመጣቸው ضوابطዎች አሉ መስፈርቶች አሉ መዋኒዎች ደግሞ በእነሱ ላይ እንዳና ህክም ያደርጉ ነገሮች አሉ على التعيين الحكم على المعين በተለየ ሰው ላይ እንደዚህ ነው ብሎ ለመፍረድ እሱ ራሱን የቻለ ስራ ነው የተለዩ አካላቶች ናቸው የሚያከሙት የሚፈርዱት በዚህ መልኩ ብናየው ይገባል አይት ይገባል አንድ ነው ማለት ግን አያስችልም እነዚህ ጋር አንድ ነን ማለት ወንድማችን አነሳው እንደዚህ ዳዕዋ ያደርጉ لا عبادة غير الله ጥሪ ያደረጉ الى دعاء غير الله ጥሪ ያደረጉ ወደ ሽርክ ማለት ጥሪ ያደረጉ በግልጽ ይፈቀዳል ይያሉ እነሱ ጋር እንደ ማለት ይሄ ብሎ ያልሆነ ነገር መናገር ነው አንድ አይደለም አንድ መሆን አይቻልም እንዴት አንድ መሆን ይቻላል አንድ መሆን የሚቻለው እኮ ሰዎች አንድ ነገር ሲያመልኩ አንድ መንሃጃቸው አካሄዳቸው አቂዳቸው ተመሳሳይ ሲሆን ነው እንደውም እነሱ እኮ እኛ ጋር አንድ ናቸው ብለው አያስቡም አያምኑም ሲጀመር እኛ ጋር እንዳይደሉም ብለው ወላ እና በራ የሚለው ነገር ነሱ እየሰሩበት ነው ወላ እና በራ የሚባለው እየሰሩበት ስለሆነ አንድ አይደለም ነገር ግን ጥንቃቄ ማድረግ ስላለብን ብዬ ነው በተለይ ማለት በሙአየን የሆነውን ሰው ካፊር ነው ብሎ ማንኛውም ሰው ለማለት ግን አስቸጋሪ ነው ያንን ጥንቃቄ ይደረግ ከዚህ ውጭ ግን አንድነቱ ሊሆን አይችልም አንድነት መሆኑ አተሲሙ ቢሐብሊላሂ ጀሚዓን ወላ ተፈረቁ ቢሐብሊላህ ነው يعني بالدين الصحيح بالعقيدة الصحيحة ነው አንድ መሆኑ مرحبا جزاكم الله خير بارك الله فيكم شيخ ሌላው ወንድማችን ጥያቄ አለ የወርቅ ጥርስ ማስተከል ለወንድ ልጅ ይቻላል ወይ ይሄ ጥርስ ማስከተል በተመለከተ ያው በተለያየ ሁኔታዎች አንዳንድ ይሄ ለመቀየር ደግሞ ለመቆየት አጋጣሚነት አንተን አለው ተብሎ ለዑዝር የሚፈቀድበት አጋጣሚ ይኖራል ይሄ ጥርስ ላይ ምክንያቱም ይሄ ብሩ ምናምኑ ማለት በመቆየት አማካኝነት የተለያየ ቶሎ የመጥፋት ነገር የመቀየር ነገር ነው ተብሎ ስለሚታሰብ አስፈላጊ ነው ከተገኘ እናደርገው እንችላለን نعم جزاك الله خيرا شيخ الو السلام عليكم الو
السلام عليكم ورحمة الله. وعليكم السلام ورحمة الله وبركاته. مرحبا. الحمد لله. እንዴት ናችሁ? ደህና ናችሁ ወይ? መርሐባ። ጥያቄ ያላችሁ ማቅረብ ትችላላችሁ። አዎ አልፈታዋ ቀጥታ ስርጭት የዳዕዋ ቲቪ የአልፈታዋ ፕሮግራም ነው። ጥያቄ ነበረኝ። መርሐባ ወንድማችን ጥያቄ ማቅረብ ትችላለ። እየሰማንህ ነው። እሺ እኔ ስራዬ እንትን ነው ያለ ተፈታ ነኝ። እሺ መኪና ነው የምጠብቀው እና እንትን ያድራል። አሁን እነዚህ መኪናዎች መጠጥም ጭኖ የሚሄዱት መኪናዎች ያድራሉ። እኔ ጋር ያድራሉ እና ይሄ ብር ሌባ እንዴት ነው አራም ይሆናል ወይ? አንተ በወር ነው የሚከፈልህ ወይስ ሰዎቹ በቀን ነው የሚከፍሉ? በቀን ነው በቃ ያድራሉ። ያድሩ በማህበር ነው የምንሰራው። እዛ ያ ብር እንዴት ነው? መርሐባ ወንድማችን ጥያቄህ ደርሷል። ምላሽ ታገኛለህ። ጠብቅ። እሺ ጀዛከላሁ ኸይር። ሼክ ወንድማችን የጠየቀው ጥያቄ እንግዲህ ጥበቃ ነው የምሰራው። ጥበቃ በምሰራበት ሰዓት ላይ ብዙ መኪናዎች እኔ ጋር ያድራሉ። በዛን ሰዓት ይሄ የቢራ መጠጥ የያዙ መኪናዎችም እንደ ጭነታቸውን እንደያዙ ያድራሉ። ያ እነሱ የሚከፍሉ ይብር ለኔ ሐላል ይሆንልኛል ወይ ነው? በቢራውን ጠብቆላቸው የሚሰጠው መኪናውን ነው የሚጠብቀው እሱ። ያው ግን የመኪናው ላይ ያለውን መቃይ መጠበቅ አላፍትና ይኖርበታል። አሁን ምን አለ መሰለህ አንዳንድ ነገር መታየት ያለበት ሰው የሆነ ቦታ ላይ ሲቀጠር ወይም ደግሞ ተቀጣሪ ሲሆን የነዛ ሰዎች ገቢያቸው ከሐራም ብቻ መሆኑ ከተረጋገጠ ምንም ሌላ ገቢ ከሌላቸው እዛ ጋር መሰለው ተቀጥሮ መስራቱ ክልክል ነው። ተዓውን ይሆናል ማለት ነው። በማህበር ነው ብላ ግን የተደራጀን መስራት ተቀጣሪ አይደለም። በማህበር ተደራጅተው ያው በተራቸው በተራ እየሰሩ ነው እኮ የሚከፍሏቸው አካላቶች አጠቃላይ ስራቸው በዚህ ስራ ላይ ብቻ የሚሰሩ ሰው ነው። ሳለ ቢራ የሚጭኑ የሚያከፋፍሉ ሌላ ነገር የላቸው። ስራቸው ይሄን መሐረም መስራት ነው። እነሱ ደግሞ አንድ እየሰሩ ወርም ይሁን ወርሃዊ ይሁን በቀን ይከፈላቸዋል። እንደዛ ተግባር ከሆነ ያው መሐረም ላይ መተባበር እንደመተጋገዝ ይቆጠራል። ይሄ ተገቢነት የለውም። ወላ ተዓውኑ ዐለል ኢስሚ ወልዑድዋን ነው። በርግጥ እሱ በብርም በጉልበቱም ቢሆን እየሰራ የሚያገኘው እነሱ የሚያመጡበት መንገድ ግን ገንዘቡ ይሰሩበት የነበረው መንገድ ተገቢነት የሌለው ስለሆነ ዛጋ መቀላቀል ተገቢነት የለው መራቅ ይኖርበታል። ግን አንዳንድ ጊዜ ሰዎች ሌሎችም ስራ ይሰራሉ። በአብዛኛው ሐላል ስራ ይሰራሉ። አንዳንድ ጊዜ የሚቀላቀሏቸው መሐረማቶች ይኖራሉ። በዛው አጋጣሚ ሰውየው በጥበቃም ይሁን በምን ተቀጥሮ ይሰራል። አብዛኛው ገንዘባቸው ሐላል ከሆነ ችግር የለውም። በአብዛኛው ገንዘባቸው ግን እሱ እንዲያለው አሁን የሚሰሩት ይሄን ስራ ነው። በማህበር ነው እሱ በወረፋ እየጠበቁ የሚቀበሉት ገንዘብ አለ። ስለዚህ ያው ይሄ እዚህ ቦታ ላይ መስራት የለበትም። ተቻለ መጠን ሌላ ስራ አፈላልጎ መቀየር ነው የሚኖርበት። መርሐባ በጉልበቱም ቢሆን እያገዘ ነው። በተዓውን ለሐራሙ ጋር ንክኪያና ስራ ያለውን ስራ እየሰራ ነው። መርሐባ ይተኩነው ኸይራን ሼክ። ሌላኛው ወንድማችን የጠየቀው ጥያቄ እቁብ ስንሰበስብ የሰብሳቢ ተብሎ ይሰጠኛል መቀበል ይሄ እንዴት ይታያል? ማለት ከሚሰበስቡት ብር ላይ የመጀመሪያው ነጣ ለሱ ይሰጣል። ያ ብር ከሌሎቹ ከሚደርሳቸው ብር ላይ ይቆረጣል ማለት ነው። እንደ አገልግሎት ማለት ነው። እሱ ምንም አላዋጣ። እሱም አንድ እንደነሱ የሚያዋጣ ሰው ነው። ነገር ግን ሰብሳቢ ስለሆነ የሰብሳቢ አንድ እጣ ነፃ ይሰጣል። አይ ሁሉንም እጣ ድጋሚ ደግሞ የራሱን እጣ ይወስዳል። እንደ ደሞዝ ነው። እንደ ደሞዝ ማለት ያገልግሎት ደሞዝ ያረጉለት ነገር ከሆነ እነዛ የሰበሰቡ ሰዎች ተስማምተው ለሱ ወጣ ሰዎችን እየደወለ ያሰባሰበ ብዙ የተለያየ ልፋቶች ይኖርበታል በሚል ኢትፋቅ አድርገው ታይን ያረጉለት ኪራይ ከሆነ ደሞዝ ከሆነ ከለከለ ነገር የለም። የታወቀና ግልጽ ነገር ሆኖ የሚያሰበሰበው ነገር ወራድ የለውም፣ ሽወዳም የለው። እነሱ ያሰባስብላቸዋል፣ አስቀምጠውታል። ስራ ፈቶ በተለያየ ጊዜው እያሰባሰበ ያከፋፈለ ቁቡ እስከሚያልቅ ድረስ የሚሰራው ስራ ሲሆን ያን ለዚህ ስራ ተፈሩቅ ስላደረገና ለዚህ ስራ ራሱን እንትን ስላለ የሚሰጡት ከደሞዝ መካከለከ። መርሐባ ጀዛኩሙላሁ ኸይራን ሼክ። አሎ ሰላም አለይኩም። አሎ ሄሎ ሄሎ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መርሐባ የቲቪውን ድምጽ ይቀንሱና ጥያቄዎትን ያቀርቡ ወንድም። ሄሎ
مرحبا يسمر የቲቪውን ድምጽ ይቀንሱ مرحبا ያሁኑ የቁብ ያላችኋት ነገር እስኪ ምናልባት ከጠያቄ ተጣላላችሁ እንጂ የሰብሳቢ ብቻ መስሎኝ የጣውን ቀድሞ ነው መሰለኝ እንጂ እጣውን የምን እቃ ያለ እጣ ቀድሞ አሁን ሰብሳቢ ሁለተኛ እጣ ይወስዳል የሚል ሀሳብ ነው ሰብሳቢ ይሰጣቸው ነው አዎ የሚመስለኝ ምናልባት ከዛ ተጣላላችሁ ቅድሚያ ነው የሚሰጠው ያለ እጣ ሳይጣል የሰብሳቢ ቅድሚያ ነው እንኳን ቁቡን ያው ከምረዳው አኳያ ማለት ነው ወንድማችን የጠየቀው ጥያቄ በጽሁፍ የሚያሳየው የመጀመሪያውን እጣ ይወስዳል ከዛ እንደገና ደግሞ የራሱ እጣ ሲወጣም ደግሞ መልሶ ድጋሚ ይወስዳል የሚል ነው ግን እንደ ቁብ አንተ እንዳልከው የመጀመሪያ እጣ ሰብሳቢ መውሰድ ይሄ ያለ ነው አይደለም የወንድማችን ጥያቄ እንደዛ ስለሆነ ነው ያኛውማ የመጀመሪያ እጣ ነው እንጂ የሚወስደው እንደ ደሞዝም እኮ አንድ ጭማሪ እጣ አይወስድም እንደዛ ነው مرحبا ወንድማችን جزاك الله خير السلام عليكم السلام ورحمه الله ጥያቄው ተንታለው ብሎ አስበው ነው ሁለቱም አይነት ቁብ አሰባሰብ አለ እንደዛ ነው ሌላኛው እታችን የጠየቀችው አባትና እናቴ ተለያይተዋል እናቴ ናት ያሳደገችኝ ከዛም በኋላ አባቴ ምንም እኛ ላይ ያወጣው ነገር ወይንም ደግሞ እኛን ለማሳደግ ያደረገው ነገር የለም አውፍ አለለውም ትላለች አውፍ በይስንላት ይሄ እንዴት ይታያል የሚል ከዚህ እሱ አባት እና እናት ያው አባት እንደሚታወቀው ልጆቹን ማሳደግ ግዴታ ነበር እሱ ግዴታ ነው ዋጅብ ነው እሱ ራሳቸውን ማስተዳደር እስከሚችሉበት ጊዜና ራሳቸውን መጠበቅ እስከሚችሉበት ድረስ ማሳደግ ያባት ግዴታ ነው እናት ወርግ ማድረግ ያለባትን ማገዝ ያረጋባትን ነገር ታረጋለች ነገር ግን አንደኛውን ነገር እነሱን ወጭ በተመለከተ መሸፈን የሚሉበት አቅም ውስጥ ከፈቀደ ድረስ አባት ነው ያን ማጓደሉ ያው እሱ እንግዲህ በተለያየ መንገድ ችግሮች ኖሩ ይችላሉ ሆን ብሎ ከሆነ ሰተኛ ነው ወንጀለኛ ነው በራሱ ተቅሲር አድርጓል የወጀበትን ነገር ሳያረግ ቀርቷል ያም ቢሆንኛ የወላጆችን ኢህሳን መንከባከብን አንተውም ወላጅስ ከሆነ ድረስ ወልዋሊደይን ኢህሳና ብሏል ወላጆችን መንከባከብ እነሱ ማሳመር እነሱ ላይ መልካም ነገር መስራት ልጆች ህፃን ሆኛል አላሳደገችኝም እኔ አባቴን ያሳደገኝ እሱን ብቻ ነው የሚለው ተገቢነት የለም ለስልምና ወላጅ መሆን ብቻ ራሱ የሱን ሀቅ እንጠብቅ ያረጋልና እሱ ተርሽር አድርጓል ጎደሎ ስራ ተስፈጽሟል ያን ስለሰራ ደግሞ ያን መድገም አይኖርብንም እናታችን አፍበይለት ማለታችን ጥሩ ነው ይሄን በማግባባቱ አባትየው ተቅሲር አድርጎ እሷን ሀቅ ማጓድሎ ከሆነ አፍበይለት ብሎ ማቀራረቡና ወፍትንትን ማድረጉ ጥሩ ነው ካላለች ግን ምንም እሷን የሚያስገድበት ሁኔታ የለም እሷ ስላለች እነሱም ደርስባቸው ነገር የለም እሷ ተበድያለሁ ብላ አፍ ጥሩ ነው አፍታ ጥሩ ነው ولمن صبر وغفر ان ذلك لمن عزم الامور ነው صبر ማድረግ መታገስ አፍ ማለት ይቅር ማለት ጥሩ ነው ይቅር ሰነ الله ይቅር ነው الله يحب المحسنين ነው ስለዚህ ካላለች ደግሞ እናታቸው ጋር ከዚህ በላይ ማድረግ መጣላት መቋረጥ አይተበቅባቸው እነሱ ይመለከታቸው ነው ኢህሳን ያርጉ እሷን መከሯት ወይም ደግሞ አውፍ እንድትጠይቀዋታል خلاص ግን እንደ ሐቅ የሚይዘው ነገር አለስ ማለት የልጆቹ ሊይዘው ይችላል እና የሴትየዋ ላይ ሴትየዋ ላይ ምን እስከፈታት ድረስ ማሐቅ የለው ምናልባት በሷ እንድትረዳው ጥያቄው ላይ እናትየዋም ላይ ያጎደለው ሐቅ አለ ብለው አስበው ከሆነ ብየም የከፈታት ማሰላ ሐቅ የለበት አዎ ጀዛኩም الله خير አሎ ሰላም አለይኩም ስልኮች ኢንሻአላህ እየተቋረጡ ነው ደግሞ ከመጡ መልሰን እንገናኝ ይሆናል مرحبا ሌላኛው ጥያቄ ሴት ልጅ الو السلام عليكم الو مرحبا الو الو مرحبا السلام عليكم ورحمه الله ጥያቄ ነበርኝ مرحبا እህታችን ጥያቄሽን ማቅረብ ትችያለሽ ሄሎ مرحبا እየሰማንሽ ነው እህታችን አይሰማም ሰላም አለይኩም عليكم السلام ورحمه الله وبركاته ጥያቄ ለመጠየቅ ነበር مرحبا እህታችን ጥያቄሽን ማቅረብ ትችያለሽ ሄሎ እህታችን እየሰማንሽ ነው ጥያቄሽን አቅርቢ ባረከላሁ ፊኪ ሄሎ ሄሎ አሎ እየሰማንሽ ነው እህታችን አይሰማሽም ይሰማል ይሰማል እየሰማንሽ ነው ጥያቄሽን አቅርቢ طيب
ምሳሌ አሁን አንድ ሰው ስለ ቢድዓ የሚወራበት መስጊድ ያንን ቦታ ጀማዓ መስገድ እንዴት ይታያል? አሁን ምሳሌ ጁማ ሲሰገድ የሰማሁት እንትን ኢማሙ ኹጥባ እየቀሩ እያለ ለካፊሮች እንኳን አደረሳችሁ ማለት ምንም ችግር የለውም ሲባል ሰምቻለሁኝና እንዲህ ነገሮችን እየተሰማ እንደዛ አይነት ጀማዓ መስገዱ እንዴት ይታያል? ጥያቄ ይሄ ነበር። مرحبا እህታችን ጥያቄሽ ደርሷል ምላሽ ታገኛለሽ። مرحبا ሄሎ እህታችን ሰምተንሻል ጥያቄሽ ደርሷል ምላሽ ታገኛለሽ። ጀዛኩሙላህ مرحبا ሌላው የጥያቄዎች እየመጡ ነው ኢንሻአላህ። አሎ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። مرحبا ወንድማችን እንዴት ነህ? አማን ናችሁ? አልহামዱሊላህ ናችሁ? ከአዲስ አበባ ነው። مرحبا ወንድማችን አህለን ወሰህለን። እሺ ጥያቄ ነበረ። مرحبا ጥያቄህን ማቅረብ ትችላለህ። ሁለት ባልና ሚስቶች ነበሩና እሷ የሲህር ታማሚ ናት። የሲህር ታማሚ ሆና ሳለ ያው የተቀራባት ያለ ፍታኝ የሚል አይነት ጥያቄ ታቀርባለች በግድ እና ባልም ይፈታል። በዛው ፈትቻለሁ ብሎ ይለያያሉና እንዴት ነው ኒካሁ ይወርዳል ወይስ እንዴት ነው? ከዓመት በኋላ ቢገናኙስ? የሲህር ታማሚ መሆኑ የተረጋገጠ ነው? አዎ የተረጋገጠ ነው። مرحبا ወንድማችን ጥያቄህ ደርሷል ከሸህ ምላሽ ታገኛለህ ጠብቅ ኢንሻአላህ። እሺ ጀዛኩም እሺ ባረከላሁ ፊክ ኸይራን ሸህ እንግዲህ የመጡ ጥያቄዎች መካከል ሌላኛው እህታችን የጠየቀችው ስለ ቢድዓ የሚወራበት መስጊድ ላይ ሄዶ መስገድ እንዴት ይታያል? እንኳን አደረሳችሁ ይላሉ ለሌላ እምነት መስጊዱ ላይ ያሉ ሰዎችና እንደዚህ አይነት መሰል ነገሮች ያሉበት ቦታ ላይ እንትን ማለት እንዴት ይቻላል? ስለ ቢድዓ የሚወራበት መስጊድ ላይ መስጊድ በተቻለ መጠን ባይሰገድ ይበልጣል፣ የተሻለ ነው። ሱና ያለበት ቦታ ላይ መስገድ የሚችልበት ወይ የሚችሉበት ሁኔታ ካለ እዛ ሱና ያለበት ቦታ ላይ ደግሞ ኢማሙ የተሻሉ ሱናን የሚከተሉ በአግባቡ የሚያሰግዱ የነብዩ ሰለላሁ ዐለይሂ ወሰለም ሱና መሰረት አድርገው የሚያሰግዱ እንደ ነብዩ አስተጋገድ የሚሰግዱና ሌላው ሙስሊም ምግባራቸው ተስተካከለ ሰው ጋር መስገድ ማፊ ሸክ ከዛ አፍቷል የተሻለና የበለጠ ነው። ምናልባት በአካባቢያችን እንዲህ አይነት ነገር ከሌለ ደግሞ ያው ጀማዓን ተው ያው ሙብተዲን ቢሆን ከሱ ኋላ እንሰግዳለን። በተለይ ወንዶች ያው ጀማዓ መስገድ ስላለብን ሙብተዲ ነው በሚል ቤታችን መስገድ አይኖርብንም፣ እንሰግዳለን። አንዳንድ ወንጀል የሚሰሩ የተለያዩ ነገር ወንጀል ላይ የነበሩ ሰዎች ሰለፎች ከተሩ እንደነበር ይሰግዱ እንደነበር በእነሱ የሚያመለክቱ አሳሮች አሉ። ይሰግዳል ሽርክ ካልሆነ ቤታችን የነሳቸው ነገር ያው ቢድዓ ሳይሆን ወንጀል ነው፣ ይሄ ሐራም ነው። የሰውየው ተህኒአ ማድረግ ተህኒአቱል ኩፋር في አያዲህም ካፊሮችን በባህላቸው ላይ እንኳን አደረሳችሁ ማለት ይቻላል የሚለው የተገቢነት የለውም፣ አይቻልም፣ ክልክል ነው። ያው አንዳንድ ዑለማዎች ሐራም በመሆኑ ኢጅማዕ ሁሉ ያወሩ ዑለማዎች አሉ። ይሄ ዑለማዎች ስምምነት ሁሉ እንዳለ እንደማይፈቀድ ዑለማዎች ስምምነት ሁሉ እንዳለ የሚያወሩ ዑለማዎች አሉ። አላኩል ሐል ይሄ ይቻላል ሳይሆን አለመቻሉ ራሱ ሰማመት ዑለማዎች ተስማሙበት አይነት ነገር ነው እየተባለ ይቻላል የሚለው ነገር ነገሮችን ገልብጦ በተቃራኒ እንደማውራት ነው። ከመስታረ መረጃም እንደመራቅ ነው። ምክንያቱም ይሄ እኮ በዛ በእነሱ በዓላቸው ላይ እንኳን አደረሳችሁ ማለት የነሱን ክብር በዓል መሻረክ ነው፣ መጋራት ነው። እኛ እናንተ ጋነን ማረግ ነው። يخشى حتى الكفر ሊያስፈራል፣ ከህደቱን ሊያስፈራ ይችላል። ምክንያቱም الرضا بالكفر كفر ያን ያሉበትን የነሱ ስለመግባር አካሄድ እነሱን አከባበር መውደድ ራሱ ያንን ነገር እንኳን አደረሳችሁ ማለት እንደመውደድ የሚያመለክተው ነው። የውስጡን እኛ ሰው ምን ሐክማ በሚታየው ነው። ይሄ ከባድ ነው፣ ጥንቃቄ ማድረግ ያስፈልጋል። ተገቢነት የለውም። ይበቃል የሚለው ግን ይበቃል የሚል አጋጣሚዎች ስለሌሉ ዝም ብሎ ከመረጃና ከትክክለኛው መንገድ ያፈነገጠ ተግባር ነው እንጂ ምንም ይሄን የሚያመለክት ነገር የለም፣ አይፈቀድም። በተቻለ መጠን ሷታችን እንደጠይቃችሁ ግን የተሻለ ኢማም ካለ እዛ ነው መስገድ ያለብን። ያለ ضروره ያለ ችግር እንደ አይነት ቦታ ላይ መስገድ አይኖርብንም። ሰላት ቀላል ነገር አይደለም፣ ከባድ ነው፣ ታላቅ ኢባዳ ነው፣ አምልኮ ነው፣ አላህ ጋር የምንቀራረብበት ትልቅ ኢባዳ ነው።
እንደ አይነቱ ትልቅ ኢባዳ ያልሆነ ቦታ ከመስገድ የተሻለ ቦታ መስገድ እየቻልን እዛ መሄድ ራሱን የቻለ ተክሲር ነው የራሳችን ጥፋት ነው ጀዛኩሙላሁ ኸይራን ሼክ ውድና የተከበራችሁ የዳዕዋ ቲቪ ተከታታዮች የአልፈትዋ ፕሮግራማችን እንዲህ ያልን ሰዓታችን የረፍት ሰዓት ላይ ደርሰናል ፈትዋዎች ጥያቄዎች አላለቁም ስልኮች እየተደወሉ ነው ነገር ግን ካፍታ ቆይታ በኋላ ተመልሰን እስከምንመጣ ሳትርቁ ጠብቁን ወሰላሙ አለይኩም ወራህመቱላሂ ወበረካቱ فاسألوا أهل الذكر إن كنتم لا تعلمون فاسألوا أهل الذكر إن كنتم لا تعلمون بسم الله الرحمن الرحيم ودنا የተከበራችሁ የዳዕዋ ቲቪ ተከታታዮች ከረፍት በኋላ ተመልሰን መጥተናል ፕሮግራማችን የቀጥታ ስርጭት የአልፈትዋ ፕሮግራም ነው ለተለመደው እንግዲህ ጥያቄዎቻችሁን ቀልጠፍ ያደረጋችሁ ያቀረባችሁ ስለሆነ ያመሰገን በዚሁ እንድትቀጥሉ በትህትና በድጋሚ እንጠይቃለን ሼህ በድጋሚ አህለን ወሰህለን ወመርሐባን ቢኩም መርሐባ ሼህ ከረፍት በፊት ያው ብዙ ጥያቄዎች እየመጡ ነበር ስልኮችም እየተደወሉ ነበር ከዛው እንነሳለን ኢንሻአላህ ስልክና አሎ ሰላም አለይኩም الو الو السلام عليكم ስልካችን ተቋርጧል ኢንሻአላህ ተዓላ ተመልሰን ስመጡ እንገናኛለን ሌላው የመጡ ጥያቄዎች መካከል እንግዲህ አንድ ወንድማችን ባልና ሁለት ባልና ሚስቶች ነበሩ ሚስቲየቱ የሲህር ታማሚ ናት ሩቃ ቁርአን እየተቀራበት ባለበት ሁኔታ ላይ ፈታኝ የሚል ጥያቄ አመጣች ያም ኒካህ ወረደ ይላል ኒካሁም ከወረደ በኋላ አንድ አመት ምናምን ከቆየ በኋላ መልሰው መገናኘት ፈለጉ የዛን ሰዓት ሲህርም ተደርጎባት ስለነበረ ኒካሃቸው እንዴት ይታያል ሁክሙን የሚለው እንግዲህ ኒካህ ጠላቅ ያወረደበት ምክንያቱ ምንም ይሁን ምን ጠላቅ ፈትቻለሁ ካለ እሷ ትፈታለች ጠላቅ ያወረደበት የፈታበት መንገድ በተለያየ መንገዶች ሊሆኑ ይችላሉ እንግዲህ በሰዓቱ እሱ እንዳለው ፍታኝ ጅኑ ያናገራት ያው ጅንኮ አንዳንድ ጊዜኛ ሩቃ ሲደረግባቸው ወይም ሲቀራባቸው ያሉትን ነገር ሁሉ እንደሆነ ታርገን መውሰድ ይሄ ተገቢነት የለውም በደንብ ማሰብ ቆሞ ማስተዋል ያስፈልጋል አንዳንድ ሰዎች ጅኑ በሴትዮዋ አመላስ ላይ ሆኖ እሷ ጋር ሆኖ ሰውየው ጋር ሆኖ የሚናገረው ነገር ሁሉ እንደሆነ ታርገን መውሰድ ያን ነገሮች አሉ አንደኛው ሰይጣን ተግባር እኮ የሰዎችን ቤት ማፍረስ ነው ባልና ሚስቶችን ማጣላት ነው ለዚህ ያናስበው ሊሆን ይችላል እሷን ካልፈታ አለቃቱም እንደዛ አይሆንም የሚል በመንገድ ነው ስለሚችል ይሄን እንደሆነ ታውስዶ መፍታት ተገቢነት አልነበረው አላኩል ያለ ሰውየው ከፈታ ፈቷታ ነው ጠላቁ ፍቺ ይወድቃል እንደ ክራህ ነው ማለት ተገዶ ነው አይነት ነገር ወስዶት ከሆነ መገደድ የሚባለው እንደዛ አይደለም እሱ መገደድ የሚባለው ራሱን የቻለ ዳቢጥ ሸርጥ አለው ሰውየው ተገዶ ሲፈታ ወላጅ መካከል ልዩነት አለ በርግጥ ሙክረህ ሆኖ ሰዎች አስገድደውት ተፈታ ፍቺ ይሆናል አይሆንም የሚል ልዩነት ይኖራል ይሄ ግን ይሄ አይነት ግዴታ አይደለም ያ አስፈራርተውት ማስገደድ የሚችል አካል በሆነ ነገር በህይወቱ ላይ ወይም ደግሞ ተላዩ ከበድ ያለው ጥቃቶችን ሰነዝርባለን ካልፈታህ በሚል አስገድደውት ከፈታ ያኛው ሌላ ጉዳይ ነው ያለ ፍላጎቱ ስለሆነ አትፈታም የሚል ነገር ይኖራል ይሄኛው ግን ምናልባት ጂኑ ሲያስፈራራው ወይም ደግሞ ጂኑ ነገር ስላለ እንዲለቃት ብሎ ፈቷታለች ተፈታለች ካመት በኋላ ተገናኝተናል አለ ካመት በኋላ መገናኘት የፈታው አንድ ከሆነ ይችላሉ ባይሆን በኒካህ ነው ኒካህን ጀዲድ አዲስ ትዳር መስርተው በአዲስ መልኩ ተጣይቀው ተፈላልገው አቅድ በአዲስ መልኩ አቅድ አድርገው መመላለስ ይቻላል አንድና ሁለት ከሆነ የፈታው ሶስት ከሆነ ግን መመላለሱ ወራጅቱ ማለት አይቻልም ሲጀመር ካመት በኋላ ይደዋልቋል ያለቃል ተብሎ ይታሰባል ወራጅቱ ማለት ጊዜው ስላለቀ በኒካህን ጀዲድ ግን አንድና ሁለት ከሆነ የፈታው መመለስ ይቻላል ሶስት ከሆነ ግን ምንም አይነት መንገድ የለውም መመለስ አልሐምዱሊላህ ኸይር አሎ ሰላም አለይኩም الو السلام عليكم ورحمه الله وعليكم السلام ورحمه الله وبركاته مرحبا اهلا وسهلا وعليكم السلام ورحمه الله وبركاته الحمد لله دهنا ናችሁ وعليكم السلام ورحمه الله وبركاته استاذ እንዴት ናችሁ ይሰማል ደህና ነን አልহামዱሊላህ ይሰማል የቲቪውን ድምጽ ቀንሱና ጥያቄዎቻችሁን አቅርቡ مرحبا تفضل ጥያቄው እንግዲህ መስላሐት ነው ፓርላማ አይቻልም ማለት ከተለያዩ አንጀቶች ጋር አንድ ማለት
ከኩፍርና ከሽርክ ኃይላት ከሳሾች ጋር ማለት ነው። አይዋ ፓርላማ ወንበር ለመያዝ ሲባል ተከሰሰ ይታያል። ይሄ ጥያቄ ወንድማችን ከትንሽ ደቂቃዎች በፊት ምላሽ ያገኘ ነበር። አልሰማህ ከሆነ ኢንሻአላህ ሰዓት ለመቆጥ ይሰማል። ስለዚህ መስላቱ ብሎ ፓርላማ ላይ ለመሳተፍ ሲባል ከተለያዩ በስልምና ቀን ሽርክ አንጃዎች ጋር አድረን ብለት እንዴት ይታያል? مرحبا ጥያቄ ደርሷል ምላሽ ታገኛለህ። እሺ مرحبا ሼክ ዛሬ እንግዲህ የእንትን ጥያቄዎች ምን ሐጅ ጥያቄዎች እየበዙ ነው ኢንሻአላህ። ሌላው ወንድማችን ምን ብሏል? አሰላሙ አለይኩም ወራህመቱላሂ ወበረካቱ አላሁ መውጁዱን ቢላ መካን ከሚሉ ሰዎች ጀርባ መስገድ እንዴት ይታያል? እነሱ ግን ከነሱ አስተሳሰብ ውጭ ያለን ተከትለው የማይሰግዱ ሲሆን ይላል። መጀመሪያ እንዴ አላህ መውጁዱን ቢላ መካን የሚል አይነት አቂዳ የሰለፎች አመለካከት አይደለም። ይሄ የሚገርመው እነሱ አሁን ይሄን የሚሉት ሰዎች አብዛኛው አሻሪነን ማቱሪዲነን የሚል አጥቃድ አስተሳሰብ ያላቸው ሰዎች ናቸው። ለልጆቻቸው ያሸመድዳሉ፣ ያሳሐፍዛሉ፣ በየቦታው ሲያስተምሩ በሚዲያ ምናምን ይታያል። ይሄ አይነት አስተምሮ እኔ እስካሁን ባየዋቸው አታ እንደል አሻኢራ በዚህ እንደ በግልጽ በማሸምደድ ደረጃ የደረሰ እምነት አመለካከትና አስተምሮ አይላቸው። ይሄ በቅርብ ሰዓት የተጀመረና በቅርብ ሰዓት የመጣ ነው። ሌላው ነገር ሰዎች እንደተከለኛው ነገር እንዳይዙ ወይም ደግሞ እንዳያውቁ ህፃናቶችን እዚህ መልኩ ለማሳደግ ለመቅረጽ የታሰበ ተግባር ነው። ይሄ በጣም خطأ እና ስህተት ነው። خطأ ብቻ ሳይሆን ሰዎች በትክክለኛ አመለካከትና እምነት ማስገለል ነው፣ ማውጣት ነው። ዳዕዋ ኢለ ሽርክ ነው፣ ወደ ተዕጢል ነው፣ ዳዕዋ ኢለ ተዕጢል ነው። والله ሙሉ ለሙሉ አላህን ከባህሪያቶቹ አን ሲፋት الاختياريه والصفات الفعليه ለማራቆት የተጠቀሙት መንገድ ነው። ይሄ የሚያደርጉት አላህ Subhanahu Wa Ta'ala ባህሪያቶች የለውም። ሲፋቱ الاستواء وصفات العلو የመሳሰሉት የአላህ ባህሪ በተለይ استواء የሚለው ባህሪ የለውም ለማለት ነው። ይሄን ብዙ ጊዜ አላህ መውጁዱን ቢላ መካን የሚለው አላሁ الرحمن العرش استوى የሚለው የመሳሰሉትን ላለመቀበል ነው። አላህ في السماء የሚለው ላለመቀበል ነው። ያለ መካን ያለ ቦታ ያለ ነው የሚል ለሰዎች ይረዱት ሊገነዘቡት ሊያስቡት ወይም ደግሞ ትክክል ሊያውቁት የማይችሉት ነገር ነው የሚያስተምራቸው ነው። ይሄ ጥንቃቄ ልናደርግበት የሚገባ ነገር ነው። በሐቂቃ የቀላል ነገር አይደለም። ልጆቻችን በጣም ከዚህ ልናረቅና ጥንቃቄ ልናደርግ የሚገባ ነገር ነው። ይሄን አመለካከት ያላቸው ሰው ጋር መስገድ አሁንም ቅድም እንዳልኩት ነው። ይሄም ተገቢነት የለውም። ተከለከለና መራቅ ነው ያለብን። ቢቻል ትክክለኛ ኢማሞች ያሉበት ቦታ በስገድ መቀየር ከተቻለ ደግሞ እኛ ያለንበት ቦታ ከሆነ ማስተካከል ቢቻል በዛ ነው መደረግ ያለበት። ማክፈሩ አሁንም ወተስልምና ማውጣቱ አስቸጋሪ ነው። በተለያየ ሰዎች ሁሉ ማህበረሰብ ይሄን ሁክም ሊሰጥ የማይችልበት ሁኔታ ስለሆነ ዳዕዋው መታረስ መስፈርቶች ማሟላታቸው ማረጋገጥ ከዛም ደግሞ ለሁክም ብቃት ያላቸው ሰዎች ሲሐክሙባቸው ብቻ ነው አሁን ሙሽሪክ ናቸው ወይም ደግሞ እስልምና ውጭ ናቸው ብለን የምንወስደው። እነሱ ከነሱ ውጭ ያለው ሁሉ ስላከፈሩ በዚህ ስሜት እኛም ያው እነሱ ማክፈሩ ወንድማችን ደረሰው ተገቢነት የለውም። የመጥፎ ስራ ጀዛኡ ያው መጥፎ ስራ ነው በሚል ኩፍር ከባድ ነው። በሌላ ሰው ላይ ኩፍር በመሐከም ወይ መፍረድ በጣም ይከብዳል። በሹብሃ ዝም ብሎ ሰዎችን በጭፍን ተከትሎ ሊሆን ይችላል ይሄን እያስተማረ ያለ ሙዓንዲ ላይ ሆነ ይችላል ገብቶት ሆን ብሎ ወድርቅና ሐቅላ ለመቀበል ከሆነ እሱ የራሱን የቻለው ሁክም አለው። ግን አብዛኛው ሰው ሲታይ በድርቅና የተከተሉ ምንድነው በጭፍን የተከተሉ ናቸው ያርገባቸው ስለሆኑ ሁክም ሐከሙ ለሽርክ መሐከሙ ይከብዳል። مرحبا جزاكم الله خير بارك الله فيكم شيخ። ሌላ የመጣው ጥያቄ ሴት ልጅ ስትሰግድ ሶላት በምትሰግድበት ሰዓት ከቁርጭምጭሚት በታች ክፍት ቢሆን ካልስባት ለብስ እንዴት ይታያል? ከቁርጭምጭሚት በታች ያለው ክፍል ካልስም ሳትለብስ ክፍት ከሆነ ሶላቷ እንዴት ነው የሚታየው? اذا كان يغطي ظهور قدميها ብሏል ነብዩ ሰለላሁ ዐለይሂ ወሰለም። እሷ ስትሰግድ ሐኢድ ከሆነች ሐኢድ ማለት ባሊግ ከሆነች አቅመ አዳም የደረሰች ሴት ከሆነች ከላይ በኩል ያለውን የእግሮቿን ክፍል የሚሸፍን ልብስ መልበስ አለባት ስለተባል አቂብም ከሱ በታች ያለው ይሄ ዙህሩ የእግሯ ከላይ በኩል ያለው ክፍል መሸፈን አለበት ስትሰግድ። የሚታየው ክፍል ካልስ መልበስ እንደ መስፈርት አይደለም። ብቻ ረጅም ልብስ ለብሳ ከላይ ያለውን የሰው እግሮቿን ክፍል የሚሸፍን ልብስ ከለበሰች ችግር የለውም። ግን አቂቧ ሲባል ምናልባት አቂቧ ላይ አርጋ ከዛ በታች ያለው እግሮቿ የተወሰነ ክፍል የሚታይበት ሁኔታ ይኖራል። እሱ ተገቢነት የለውም። መሸፈን አለበት። ተላይ ያለው ክፍል ከስር ያለው ችግር የለውም። ኦኬ ካልሳ ሸርጣ ነው። እንደዛ ከሆነ ሶላቷ ምን ነው የሚሆነው? ይሄ ሶላቷ ትክክል አይደለም ማለት ነው። አስቸጋሪ ነው የሚሆነው። مرحبا خيرን ሼክ። ሌላኛው ጥያቄ ሰኞና ሐሙስ ሁሌ ጾማለሁ። በህመም ምክንያት
ያለፉኝ ቀኖች ነበሩና ቀጣ አለብኝ ወይ ቀጣ የለበትም ኢንሻአላህ ሰውየው በዚህ መልኩ ሁሌም በባህሪው ሰኞና ሐሙስ የሚጾም ከሆነ በህመም ምክንያት በጉዞ ምክንያት ያንቀር ባይጾም እንኳን እንደሚጻፍለት ተቀምጧል ኢንሻአላህ ሰይኡጀር ይሄ በደዋም በቋሚነት በቀጣይነት ሱና እየጾመ ወልስናይን ወልخميس እየጾመ ነበር ጉዞ ላይ ሆኖ በህመም ምክንያት ባይጾምም እንኳን አጅሩ ይጻፍለታል ኢንሻአላህ አጅር ያገኛል ቀጣ የሚባል የለበትም አሁንም በዛው ሲሻለው ይቀጥል ጀዛኩሙላሁ ኸይር ሌላው ጥያቄ ደግሞ ወደ ውጭ ሀገር እንወስዳለን ብለው ደላሎች ብሬን በልተውኛልና ይሄ ደግሞ የሆነበት አጋጣሚ የሆነ የማቀው ሰው ነውና ያስበላኝ እሱ ብሩን ባይበላም ለሌሎች ሰዎች ግን ሰበብ ሆኗል ብሩን እንድበላ ምክንያቱ ሆኛልና እሱ ተጠያቂ ማድረግ ይችላል ወይ ይሄ በርግጥ ያው ሙሻረካ ነው ስብስብ ነው አለ አስበልተውኛል የሚለው አንዳንድ ጊዜ ያው ሰውየው አመበት የሰጠባቸው ሁኔታ ሊኖር ይችላል እንደተባለው አታለው ገንዘቡን በማይሆን ነገር በድለላ መልኩ ሰው የሆነ ነገር ሰርቶ ወይም ደግሞ የሆነ ቦታ ሳይቶ ገንዘብ መቀበል ኮሚሽን ችግር የለውም አይዋ ስለደለሉ ብቻ ወንጀል አይሆንም ግን አሁን የማይሆነውን ነገር ወይም የማይሳካውን ነገር ይሳካል ብለው ሸውደው ተባብረው ገንዘቡ እንዲጠፋ አድርጎ ከሆነ ያን በመጀመሪያ ያስከፈለው ወይም ደግሞ የተቀበለውን ሰው መጠየቅ መብቱ ነው ሐቁን እሱ ያኛውን ሰው የመጠየቅ እድል አለው እሱ ከሆነ የሚያቀው ወይም ደግሞ እሱ ከሆነ የሰጠው ምናልባት ሐቁን ለማግኘት እኮ ያኛውን መጠየቅ የማይችልበት እድል ይኖራል እሱ ስላልሰጠው ያኛው ሰው አትጠይቀኝም ሊለው ስለሚችል ጠይቀው እንድከፍለው እሱ እንግዲህ ሐቁ መቀበል ነው ኢንሻአላህ እውነት ነው مرحبا ስለዚህ ዋከፍና ሃይ ሃላጋ ወኩች ራሁ ይሪ ሃይ ፈድለም ቡሂ ሃላጋጋ ስልካችን ሌላ ነገር ነው የከፈቱበት ኢንሻአላህ ተመልሰው የሚያጡ ከሆነ እንትን ምን ሊሆናል مرحبا الو السلام عليكم عليكم السلام ورحمه الله السلام عليكم ورحمه الله وعليكم السلام ورحمة الله ጥያቄ ነበረኝ እሺ እህታችን ጥያቄሽን ማቅረብ ትችያለሽ ሄሎ መርሐባ እህታችን እየሰማንሽ ነው ይሰማል ቆራረጣ ስልኩ ሄሎ አሎ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ ጥያቄ ነበረኝ መርሐባ እህታችን እኛ እየሰማንሽ ነው ጥያቄሽን ማቅረብ ትችያለሽ ባረከላሁ ፊኪ ይሰማል ይሰማል እሺ ጥያቄውን ስለ እናቴን በተመለከተ ነበረ እሺ ሄሎ እህታችን እየሰማንሽ ነው ሰዓታችንን እንቆጥብ ቶሎ ጥያቄሽን ጠይቂ እየሰማንሽ ነው ጥያቄውን እናቴን በተመለከተ ነበረ ወደ ጥያቄሽ ግቢ እሺ ሄሎ አራ እየሰማንሽ ነው ቀጥይ እሺ እና ያው ትዳር አልተሳካልኝምና ከእናቴ ያው ያባቴ ቤት ማለት ነው ከሷ ጋር አንድ ክፍል ይዤ ነበር የምኖረው ትንሽ ባህሪዋ ያው እንደናት አልሆናለኝ ያው ይሄ ተፈጥሮ ነው ከበፊትም ጀምሮ ነው አሁን ላይ ደግሞ አንድ ልጅ አለችኝና እሷን ለማሳደግ ቤተሰብ ሁላ በቃ ቤትም አትወጪምና አባትሽ ቤት ነው እዚህ አንድ ክፍል ይዘሽ ልጅሽን አሳድጊ በሚል ስምምነት ነበር የተቀመጥኩት እና ያም በሚሆን ሰዓት በቃ በጣም መጥፎ ቃላት ትናገረኛለች አብሮ ለመገናኘት አብረን ለመብላት ለመጠጣት ፈቃደኛ አትሆንልኝም ልጅቷንም ስትገባ ታባራታለች መጥፎ ቃላት ትናገራለች አባቴ በህይወት የለም ያው ሌሎችም የቲም ልጆች አሉ በሌላ የሚወለዱ አሁን አንቺ ደግሞ ጥለሽ ከወጣሽ ኪራዩንም እነሱም ማግኘት አይችሉም ስለዚህ በቃ እንደምንም እሷን ችለሽ ልጅሽን አሳድጊ የሚል ጫና እህት ወንድሞቼ አግብተው የወጡት እንደዛ ጫና ተፈጥሮብን እሺ ብዬ ቁጭ ብዬ ነበረ ግን በቃ አሁን ላይ በጣም ከበደኝ ትሳደባለች ትራገማለች ሰርቼ ለመብላትም ይቀርተኛል እንብላ ብላት ፈቃደኛ አትሆንልኝም ወይ ቤቱ የማን ነገር በጣም ከበደኝ ይሄንን እንድታባሩልኝ ነበር መርሐባ ቤቱ የማን ነው ኪራይ የራሷ ቤት አይደል እንደ ቤቱ ያባቴ ያው እሷ ነው ያው አባቴ አብሮ ያፈሩት ነው አብሮ ያፈሩት ነው እንጂ አይደለም እና ሌላም በክፍለ ሀገር የሚወለዱ ልጆች አሉ እነሱ ለአቅመ አዳም አልደረሱም የቲም ናቸው ያው አባታችን አማና እኛ ላይ ጥሏቸው ነው ሄደው በኪራይም ታመውም ቢመጡ እሷ ትልቁ ቤት ነው የተቀመጠችው አታስገባንም እኔ ጋር ነው መጥተው ታከመው ምን ብለው አርፈው ሄዱ
እዚህ አንዷ ክፍል እኔ ባለውባት ናት። መርሐባ እህታችን ጥያቄሽ ደርሷል ምላሽ ታገኛለሽ ጠብቂ። ሄሎ ጥያቄሽ ደርሷል ምላሽን ጠብቂ። እና ያው በመትራገም ሰዓት ልብሱን በማጥብ ሰዓት በጣም መርሐባ እህታችን ሰምተንሻል። እሷን በመጋፋት እንዴት ነው ሐቋ? ሼክ ግዴታ ለማቋረጥ እንገደዳለን ለሌሎች ሰዓት ለመቆጠብ። ጥያቄዋ ግልጽ ነው። እናቷ ጋር ነው የምትኖረው። እናቷ ጋር በምትኖርበት ሰዓት እንግዲህ አንዲት ክፍል ትዳር ነበራት። ትዳሩ አልሆነም። አንድ ልጅ አላት። አባትና እናቷ ቤት አንድ ክፍል ተሰጥቷት ነው የምትኖረው። ግን እናቷ ጋር በምትኖርበት ሰዓት አብሬ መኖር አልቻልኩም። እናቴ ትሰርበኛለች። አብራይ ለመሆን ዝግጁ አይደለችም። ሌሎችም ልጆች አሉ። ይሄ እናት የአባታችን ቤት ውስጥ ሐቃችንን በአግባቡ እያገኘን አይደለም። ከሷ ጋርም ደግሞ ለመኖር እየተቸገርን ያለነው ይሄ እንዴት ይታያል ነው አጠቃላይ? መቼም የእናትን ሐቅ በዚህ መልኩ እናት ሐቅ ይሰቅጣል ብለን ማስቀመጥ ይከብዳል። ያው ዘላዩ ሰዎች ባንዲ ሲኖሩ ታላጅ ነገሮች ያጋጥማሉ። ሰው ነው አርጊ ብሎኛል አለች። ያ ተገቢ ነው። ያም አሁንም እኛ ምንለው ነው ትግስት ያስፈልጋታል፣ ሰብር ያስፈልጋል። ያው ብዙም ኃይል ቃል መጠቀም እናት ጋር አያስፈልግም። እንዳላችሁ ደግሞ በተለይ ሌሎች የቲሞችን እዛ ሆና መታገዝባቸው ሁኔታ ካለ በተለይ መስላው ደግሞ ከፍ ያለ ስለሆነ ለሷ እንደምንም ታግሳ እነዛ ህፃናት ያለቻቸው የቲሞች ያለቻቸው ነፍስስ ከሚያውቁ ድረስ እሷ ጋር እንደሚመጡና እንደሚያርፉ እንደምታግዛቸው ነው የሚያመለክተው። የተሻለ መጠን ሰብሩ ላይ በተቀጥል የተሻለ ነው። እናቷን ሐቅ የምችለውን አክል እሷ ማድረግ ያለባትን ታርክ። እናቷ የሆነ ነገር ስላለቻት እሷ ሐቁን ከማድረግ ባታቋርጥና ወደ ኋላ ባትል ነው የምንመክረው። ያው እንደምክር ነው። ከዛ ውጪ የበለጠ ጉዳት እዚህ በመቆየቷ የበለጠ ነገር ይመጣ እናቷንም ያስቀየመች ብዙ ወንጀል ውስጥ የምትገባ ሁኔታ የምትተውበት መንገድ ካለ ደግሞ የአባቶቻቸውን ሐቅ ልጆች የመካፈል የመውረስ እድሉ አላህ ስላስቀመጠላቸው በእስልምና የተቀመጠላቸው ሐቅ ወስደው ሐቃቸውን በሌላ መንገድ እየተጠቀሙ እነዚህ ደግሞ ተለያይተው መኖር ይቻላል። ችግር የለውም። እዚህ ብትኖር በጣም ሐቅ የምታጓድል ከሆነች። ጀዛኩሙላሁ ኸይራን ሼክ። الو السلام عليكم. الو السلام عليكم. السلام عليكم. عليكم السلام ورحمة الله. مرحبا ወንድማችን ጥያቄህን ማቅረብ ትችላለህ። እሺ ተማሪ ነኝና ማለት ነው ሃይስኩል። እሺ እና አሁን እንደዚህ በጀምዓ ምናምን መስራት አሁን ያለ ፋይናል ኤግዛም ላይ ምናምን እንደዚህ በጀምዓ ምናምን መስራት እንዴት ይታያል? ማለት ክላስ መምህሮች ምናምን ይቆጣጠሩናል እንዳሰሩ ብሎ ግን እኛ በጀምዓ ምናምን መስራታችን እንዴት ይታያል? ተጋርልኝ ነበር። እሺ ኮረጅ ነው ፈተና ወንድማችን ጥያቄ ደርሷል ምላሽ ታገኛለህ ኢንሻአላህ። ጀዛከም ወላከላህ ፊክ። ሌላው እንግዲህ ወንድማችን የጠየቀው ጥያቄ ከመጀመሪያው ጥያቄ ጋር የሚመላለሳል። ለቢድዓ ከሚሰሩ ሰዎች ጋር አንድነን ብሎ ፓርላማ ለመግባት አንድነን ማለት እንዴት ይታያል ብሎ ጠይቋል። አንድ ወንድማችን ከትንሽ ደቂቃ ፊት ከተጠየቀው ጋር በተወሰነ አንድነት ማለት ያው መብራራት አለበት። አሁን ይሄ ማለት ሽርክ የሚሰሩ ሰዎች ቢድዓ የሚሰሩ ሰዎች ብሏል ሊኖሩ ይችላል። አሁን አንድ ምንልበት መንገድ ይኖራል። በዱንያ ጉዳይ ከሆነ ፍልሙሪ ዱንያዊያ ከሆነ አገር በማለማት የመሳሰሉ ነገሮች ሁቁቃችንን ከማስከበር አንፃር የኛ መብቶቻችን ለማስከበር ግዴታ አሁን ያለው ዋቂው ተጨባጩ እዛ መግባት እንደ ወሳኝነት የሚሆንበት አጋጣሚ አለ። በዱንያ ጉዳይ ልንተባበር ከሆነ ተንሚያ ለማድረግ ለልማት ችግር የለው። በዲን ጉዳይ ግን አንድ አንሆንም። የተለያዩ ፍርቃዎች የተለያዩ አመለካከት ያላቸው በእስልምናም በግልጽ እስልምና ውስጥ ያልሆኑም በእስልምናም ሆነው እንዳላውሱ ብዙ ሽርክ የሚሰሩ ሰዎችም ዛው ሊኖሩ ይችላሉ። ዲናችን ላይ ሲሆን ሁላችንም ለኩም ዲኑኩም ወሊየ ዲን ነው። እኛ ራሳችን መንገድ ያለን ዲናችን ጋር የሚጋጭ የሚቃረን የሚጣረስ ነገር ከመጣ አንደግፋቸው። ከዛ ውጭ ባለው ነገር ግን ዲናችን ራሱ በተገቢ መልኩ ለማስቀጠል እዛ ጋር መሳተፍ ወሳኝ ነው። ከተገኘ ፍልሙሪ ዲናዊያ አብሮ መስራት ችግር የለውም። ፓርላማው ከዚህ ተለየ ነገር ማለት ያላስብም። አሁን ፓርላማ የሚባለው ዙሩ አብዛኛው የዱንያ ጉዳይ ወይም ደግሞ ሀገራዊ ጉዳይ ለመስራት ነው እንጂ የዲን ጉዳይ ለብሎ የሚሰራ ነገር አይደለም። ከዚህ የተለየ ስላልሆነ مرحبا جزاكم الله خيرا. الو السلام عليكم. الو السلام عليكم. السلام عليكم. مرحبا. ጥያቄ ነበር ሼክ። مرحبا እህታችን ጥያቄሽን ማቅረብ ትችያለሽ። እና አንተ ባልነበረኝና ያለልኝ ከፋች ላይ መከፈትኩለት አንድ ባልነበረኝ እሺ ከካችልኝ ብሎ ከፈትኩለት እሺ ስለዚህ ነበር ተናስተው ያን ሱቅ አቁለት ከተራ በኋላ ሱቅ ቁንጣለልኝ እኔ ከዘቀጃችልም ብሎ
ከዛሽ በየራሴ እየሰራሁ አንድ አምስት ዓመት ነው ግን ላይ ቢቪል ነው ምንም ነገር አረክም እንኖራለን ያው እኔም ስለተደምደከኝ መጥፎ ነገር እናገራለሁ እና ይሄን ነገር እንዴት ነው የሚታየው? እሺ መርሃባ እህታችን እሺ ምላሽ ታገኛለሽ ጠብቂ ሼክ እንግዲህ ሌላው ወንድማችን የጠየቀው ጥያቄ ተማሪ የሃይስኩል ተማሪ ነኝ እንደዚህ ኤግዛም በሚደርስበት ሰዓት ላይ እኛ በግሩፕ እንሰራለን እንኮራረጃለን ማለት ነው እንዴት ታያል ነው ኩረጃ ያው ኸያና ነው ማለት የሰውን እንትን ወስዶ መስራት ክዳት ነው መሸወር ሽወዳ ስለሆነ እንደ አይነት ነገር ሊበረታታ ይገባል ራሱ ነው ጠንካራ መሆን ያለበት ራሱ መስራት ነው ያለበት ይሄን በመተማመን ባለሆነ ምክንያት በሌላ ሰው ዕውቀት የሆነ ነገር ሰርቶ ምናልባትም የሆነ ደረጃ ላይ ደርስ ይችላል ወይም የሆነ ቦታ ሊሰጠው ይችላል እዛ ቦታ ላይ ደግሞ እሱ ተምሮ ስላልሆነ እዛ ያደረሰው የሚሰራቸው ስራዎች ሙንቲጅ አይሆንም ውጤታማ አይሆንም አስቸጋሪ ነው የሚሆነው ወይም ዶክተር ሊሆን ይችላል خطر ነው የተለያዩ ስራዎች ሰው ማህበረሰብ ጋር የሚገናኝ ስራ ይሰራልና ያልሆነ ስራ ይሰራል ማለት ነው ፈመፍሰደ የከፋ ነው አይከባ ነው የሰፋ ስለሚሆን ይሄ ነገር አይገባም ክልክል ነው ማለት ይቻላል ምክንያቱም ይማር ራሱ ጠንከር ማድረግ አለበት የቻለውን የተረዳውን አክል ይስራ ካልተረዳ ደግሞ የተረዱት ሰዎች ሰርተው ተገቢውን ቦታ እንዲያገኙና ተገቢ ቦታ እንዲኖሩ ዲሉን መስጠት ነው ያለበት አሁን ዲሉንም ወቀት ትክክለኛ ወቀት ያላቸው ሰዎች ይያሉ በተለያየ መንገድ ትንሽ ጥያቄዎች ሳይመልሱ ለቀሩ እሱ ደግሞ ከሰዎች ከሁሉም ከዛም ከዚህም አጠራቅሞ በኩረጃ መልኩ ሰርቶ ከሁሉም በላይ ነው ሆኖ ሊገኝ ይችላል ግን ደግሞ የታወቀት የተነሳ መልስ ስላልሆነ ቀረር ነው ተገቢነት የለውም ነው ማለት ምናልባት መተጋገዝ ነው እስልምና መተጋገዝ ይወዳል ብሎ ሊያስብ ይችላል እሱ ቦታ አለው ቦታና አንተን ይኖራል አይዋ እንደዛ ነው ቦታ ጀዛኩሙላሁ ኸይራን ሼክ ሌላኛው እህታችን የጠየቀችው ጥያቄ ሰዓት አልቋል እያሉ ስለሆነ የመጨረሻ ጥያቄያችን ነው የሚሆነው ባል ነበረኝ ልጅ አልወለድንም ምንም ስራ የለውም በዚህ ሁኔታ ላይ ሱቅ ከፈችልኝ አለ ሱቅም ከፈትኩለት ከዛም በኋላ ቅዝቃዜ አልችልም እኔ ብሎ ሱቁንም ተው ምንም አይነት ገቢ አያመጣም ቁጭ ብሎ ነው የሚበላው ስለዚህ እኔ ደግሞ በዚህ ሁኔታ ላይ ያለ በጣም ስለምናደድ አንዳንድ ጊዜ መጥፎ ነገሮችን እናገራለሁ ይሄን እሱም መጥፎ ነገር መናገሪ እንዴት ይታያል ወይም የሱ ደግሞ አለማስተዳደርስ እንዴት ነው መልካም ነው እሺ ሰራችሁ እንደዚህ ማገዙ አቅሙ ካላት ጥሩ ነው ለባለም ቢሆን እንኳን ለባል ሌላም ሰው ይታገዛል ከሆነ ነገር ነው ወርግጥ አሁን ተቃራኒ ነው እሱ ነው ማስተዳደር የነበረበት መስራት የነበረበትም እሱ ነው ሱቁም ሆነ ሌላ ነገር ሰርቶ ማስተዳደር ግዴታው ነው ሰው ታገባ ኢንፋቅ ማድረግ እነሱ በእኛ ላይ ያላቸው ሀቅ አንደኛው እነሱን መንከባከብ እነሱን መቀለብ ማልበስ የመሳሰሉ ነገሮችን መሸፈን ሲሆን እነሱ ደግሞ ኺድማውን ለሌሎች ነገሮችን ማሟላሉ ሁላችንም ሀቅ የተቀመጠ ሀቅ አለ ለነሱም አለ እኛም አለ ያን ነገር አላረገም እሱ ያን ባለማረጉ ኡስታዝ ነው መስራት የሚችል ከሆነ መስራት ነው ያለበት ብርድ ከሆነ ያለው አካባቢውን ቀይሮ በሌላ ቦታ ሄዶ መስራትም ይቻላል ሰምገድ መስራት ነው ሀቅ ይሄን ባለማረጉ ሀቅ ማይጠባበቁ ከሆነና እሱን ሀቅ ማጠብቅ ከሆነ እሱ ደግሞ እሱን ሀቅ ማይጠብቅ ከሆነ እንደዚህ ኃይል ቃል መናገሩ ሳይሆን እሷ ሀቅን ማሟላት አለበት ብላ መጠየቅ ሸሪዓ ይፈቅድላታል እኔ ማስተዳደር አለበት እኔን ደግሞ በደንብ ተባግባው ታስተዳድረኝ ይገባል ብላ መጠየቅ ሸሪዓ ይፈቅድላት መብቷ ነው ሰብር ካረገች ደግሞ ይደለም ፈጥል ዝም ብሎ ግን ያልሆነ ነገር እሷ እንዳለችው አሁን የሆነ ነገር መናገሩ ምንም ትርጉም የለውም ምናልባትም ያልሆነ ከሸሪዓ የወጣ ነገሮችም ሊያስገባ ስለሚችል ሙስሊም ወይ ሙስሊምና ይሄን አይነት ነገር አያበረታታም ገደሎን እንዲያሟላ እንዲያስተካክል መጠየቅ በሰውም በቃዲም መጠየቅ ሸሪዓ መብቷ ነው ወግላታ ካልተቻለ ደግሞ መለያየትም ድረስ ጭምር መጠየቅ ትችላለች አይ ነው ሰው አድርጋለሁ እስካለ ድረስ ችግር የለውም ካልስ ደግሞ መብቷ ምርጫው የሷን ምርጫው መርሐባ ጀዛኩሙላሁ ኸይራን ሼክ ስልኮች እየተደወሉ ነው ጥያቄዎች አላለቁም ነገር ግን ሰዓታችን ስለሚገድበን ስለልንቆም እንገደዳለንና ሼክ ሐሳብ ምክር ለማህበረሰቡ የሚያስተላልፉት መልእክት ካለ ካልሆነ ደግሞ በዱዓ ዘጉልን حساب الله مقريه الله سبحانه وتعالى بسمعنا متقم من سراء سويت أدرقن اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم آت نفوسنا تقواها وزكها أنت خير من زكاها أنت وليها مولاها رب العالمين وصل اللهم وسلم على نبينا محمد وعلى آله وصحبه أجمعين اللهم صل وسلم على محمد وعلى آله محمد
ውድና የተከበራችሁ የዳዕዋ ቲቪ ተከታታዮች የቀጥታ ስርጭት ሳምንታዊ ፕሮግራማችን ይህንን ይመስል ነበር። በቀጣይ ሳምንት የአላህ Subhanahu Wa Ta'ala ፍቃድ ሆኖ እስከምንገናኝ ድረስ አላህ በሰላም ያገናኘን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። فاسألوا أهل الذكر إن كنتم لا تعلمون فاسألوا أهل الذكر إن كنتم لا تعلمون